ሰልፍ አሴስመንት ይባላል። የራስን የስነ ልቦና ዲስኦርደር የበሽታ ምልክቶችን የማወቂያ መንገድ። የማስታወሻ ደብተር ከማዘጋጀት ይጀምራል። ምክንያቱም እያንዳንዱ ነገር ካልተመዘገበ ይረሳል። ጆርናሊንግ ይሉታል። በእያንዳንዱ ዕለት የሚሰሙ የተለያዩ ስሜቶች፣ አስተሳሰቦች፣ የእንቅልፍ ንድፎች ወይም ከእንቅልፍ ጋር የተያያዙ ነገሮች፣ እንግዳ ባህሪያት፣ የአመጋገብ ልማድ፣ የኢንተርኔት ወይም የስልክ አጠቃቀምና ከሌሎች ጋር ያለ ግንኙነት በሙሉ በዚህ የማስታወሻ ደብተር ተዘርዝረው ይጻፋሉ። to understand your psychological well-being and character ብለው ይገልጹታል ይህን ቴክኒክ። ፐርሰናል ሜተድስ ላይክ ሙድ ትራኪንግ and daily self reflection ተብሎም ይገለጻል። ከዚህም በተጨማሪ to identify patterns, strengths and areas for growth in mood, behavior, self-worth and stress management በማለትም ያብራሩታል። በነገራችን ላይ በዚህ መንገድ ራስን ማጤን ማለት ራስን በራስ መርምረው ማከም ማለት አይደለም፣ ወይም ደግሞ ሰልፍ ዲያግኖስ ማድረግ ማለት አይደለም። ሰልፍ ዲያግኖስ በጭራሽ አይመከርም። ዲያግኖስ የሚያደርጉት የስነ ልቦና ባለሙያዎች ወይም ሳይካትሪስት ብቻ ናቸው መሆን ያለበት። ስለዚህ ሰልፍ አሴስመንት ማድረግ ማለት ሰልፍ ዲያግኖስ ማድረግ ማለት እንዳልሆነ ልብ ማለት አለብን። ለዚህም ነው እንደሚከተለው የሚያስጠነቅቁት። These tools are for self-discovery, not diagnosis. If you find concerning patterns or symptoms, consult a mental health professional ይላሉ ሊቆች። ስለዚህ ሰልፍ አሴስመንት የሚጠቅመን ወደ ባለሙያው ዘንድ ሄደን ችግሮቻችንን በደንብ እንድናስረዳውና አሁናዊ ያለንበትን ሲቹዌሽን በወረቀት ላይ በግልጽ የሚያሳየን ይሆናል። ታዲያ በሰልፍ አሴስመንት ውስጥ የተዘጋጁ ጥያቄዎች አሉ። እያንዳንዱ ጥያቄዎችን ስንመልሳቸው በማስታወሻችን ላይ እንጽፋቸዋለን። ሰልፍ ኮንሰፕት ኩዌሽነሪ ይባላሉ። በሰልፍ ኮንሰፕት ውስጥ የሚጠቀሱ ወሳኝ ነጥቦች አሉ። ከነዚህም አንደኛው አይደንቲቲ የሚባል ሲሆን በውስጡ ከሚነሱ ጥያቄዎች መሃል ጥቂቶቹ እኔ ማን ነኝ፣ የግል ምስጢሮች ምንድናቸው፣ ባህሪዬና ተግባሬ እርስ በርስ ይጣጣማሉ ወይስ ይጋጫሉ የሚሉ መሰል ጥያቄዎች የሚነሱት በአይደንቲቲ ዝርዝር ውስጥ ነው። ከዚህ ጋር በተያያዘ አንድ በጣም የሚገርም ነገር ልንገራችሁ። ባለፈው ባቀረብኩላችሁ ፕሮግራም በመጽሐፍ ቅዱስ ውስጥ የስጋ ስራ ተብለው የስነ ልቦና ዲስኦርደር ምልክቶች መጠቀሳቸውንና መንፈሳዊ ፍሬ ተብለው ደግሞ ከፍ ያለ ስብዕና የሚያጎናጽፉ ባህሪያት መጠቀሳቸውን ከስነ ልቦና ሳይንስ አንጻር መጠነኛ ማብራሪያ ሰጥቼ ነበር። እዛው በገላትያ መጽሐፍ ምዕራፍ 5 ቁጥር 17 ላይ ምን የሚል ሐሳብ አለ መሰላችሁ? ስጋ መንፈስ የማይፈልገውን መንፈስም ስጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታድርጉም የሚል ይገኝበታል። ይህን መጽሐፍ ቅዱሳዊ ጥቅስ የስነ ልቦና ዲስኦርደር ዴፊኒሽን አድርገን ልንወስደው እንችላለን። አንድ ሰው ባህሪውና ድርጊቱ እርስ በርስ ከተጋጩበት ወይም ደግሞ በተደጋጋሚ እየተጋጨበት ከተቸገረ በአንዳች የስነ ልቦና ዲስኦርደር ቀውስ ውስጥ ሊገባ ይችላል። እንደኔ እምነት የሰው ልጅ ከተፈጠረበት ዓላማዎች መካከል አንዱ የመንፈስ ፍሬ ተብሎ የተገለጹ ባህሪያትን እንዲያፈራ ነው። ነገር ግን የስጋ ፍላጎት ያሸነፈውና የስጋ ስራ ተብሎ የተጠቀሱ ተቃራኒ ባህሪያትን ሲያፈራ ይህ ከተፈጠረበት ዓላማ ጋር ስለሚጋጭ ከራሱ ጋር ውስጣዊ ጦርነት ውስጥ መግባቱ አይቀርም። ይህም በጥንቃቄ ምላሽ ካልተሰጠው ወደ ስነ ልቦና ዲስኦርደር ውስጥ እንዲገባ ያደርገዋል። ለዚህም ነው በገላትያ መጽሐፍ ላይ ቀደም ብዬ እንደጠቀስኩት ስጋ መንፈስ የማይፈልገውን መንፈስም ስጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም የሚለን። በሰልፍ ኮንሰፕት ኩዌሽነሪ ውስጥ ከሚገኙ ዝርዝሮች አይደንቲቲ ከሚለው ስር የሚነሱ ጥያቄዎች እርስ በርስ የሚጋጩ የራሳችንን ባህሪያት ነጥለን ለማወቅ ይረዱናል። ሌላው በዚህ ሰልፍ ኮንሰፕት ውስጥ ከተካተቱት ዝርዝሮች መሃል ሁለተኛው አትሪቢዩትስ የሚባል ሲሆን፣ ሶስተኛው ቫሊዩስ ኤንድ ቢሊፍስ ነው። አራተኛው ጎልስ ኤንድ አስፓይሬሽንስ ይባላል። ታዲያ በእነዚህ እያንዳንዱ ዝርዝር ውስጥ የሚነሱ ጥያቄዎች ምን እንደሆኑ በቀጣዩ ይዤላችሁ እስክመለስ በቸር ቆዩልኝ። ይህ በዮናዳብ ሚዲያ ዩቲዩብ ቻናል የሚቀርብ ፕሮግራም ስለሆነ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዮናዳብ ነኝ። አመሰግናለሁ። ቻው